እኔ ላንቺ ምን አደረኩልሽ? ምንም አታርግልኝ አብርሽ። እኔ ምን አደርግልኝ ብዬ አውቃለሁ። እንደዛ ቆይ እሺ፣ አሁን ለምሳሌ እሺ ብሩን ተበላባችሁ። አንቺ ጋር እኮ እሱ ከአንቺ ጋር ህይወት አልጀመረም። ለዛም ነው እኔ እንደዚህ ዝም ያልኩት ማለት ነው። ሰላም እንዴት ናችሁ? ውድ የሀሱና የአብርሽ ቤተሰቦች ደህና ናችሁ ሆይ? እኛ በጣም ደህና ነን። በሰሞኑ የተፈጠረውን ነገር አይታችኋል። እግዚአብሔር ይመስገን ነገሮች ያው ቶሎ ተቋጭተው እዚህ ደረጃ ደርሰን እኔም ለቤት ያብቅቶኛል። በጣም ብዙዎቻችሁ በኮሜንት ላይ ምናምን ስትጨነቁ ለነበረ እያየሁኝ ነበር። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና ዛሬ ደግሞ የመጣንበት ምክንያት ሀሱ ጋርና አብርሽ ጋር ልንሄድ ነው። በእኔና በአብርሽ መሀል የተፈጠረውን ነገር አይታችኋል። እኔ በጣም አስቀይሜዋለሁኝ፣ አስከፍቼዋለሁ። ይቅርታ ማለት አለብኝ። ምክንያቱም በጣም ነው የተናገርኩትና እኔ አሁን ራሱ ሳስበው በጣም እንትን እያለኝ ነው። እንዴት ነው በጣም በቃ ይጨንቃል። እንደዛ ነው። ግን ያው እኔና አብርሽ ወንድማማቾች ነን፣ አብሮ አደግም ነን። ስለዚህ ምንም ብዙ የሚያስጨንቅ ነገር አይደለም። ሄደን ይቅርታ እንጠይቃቸዋለን። እስኪ አብራችሁን እንድትሆኑ ደግሞ እኔ ደግሞ ማለት የምፈልገው በቃ በጣም አብርሽን ተናግሬያለሁ። በነገራችሁ ላይ እኔ ከነበረውና አንፃር ነገሩ ሲደራረቡም ስለነበረ ነው በጣም ተናግሬያለሁ። እና አሁን ይቅር እንዲለኝ ነው የምፈልገው። ወደ ድሯችን እንድንመለስ፣ እንደ ድሯችን እንድንሆን፣ ከሱም ጋር ያለው ነገር እንደ ድሮ እንዲሆን። በእኛ ምክንያት እነሱ መጣላት የለባቸውም። ስለዚህ ነገሮችን ለማስተካከል በቃ ዛሬ ያለውን ነገር እናወራለን። እንደ ድሯችን እንደ ቤተሰብ መሆን አለብን፣ መተጋገዝ አለብን ምናምን በቃ። ስለዚህ ያለውን ነገር አብራችሁ ታያላችሁ። እንግዲህ ይቅርታ እንዲያደርግልኝ እኔም እያወራኝ ነው። በእርግጥ አብርሽ እያወራኝ ነው ታውቃለህ፣ ያወራኛል። ግን እኔ ውስጤ በቃ ይሁን ይጨንቀኛል ስለ ይቅርታም ስላላልኩት በቃ ችግር የለውም። እስኪ እና አብርሽ ጋር እንሄዳለን። እና አብርሽ ጋር የማይገባ ነገር አሳይተናል። እስኪ እንግዲህ ለእናንተ ለወዳጆቻችንን በጣም ይቅርታ እውነት። እኔ በቃ ሁላችሁም ደግሞ አንድ ነገር የምፈልገው ሁላችሁም የኔን በኔ በኩል ሳወራ የኔን ለውጥ ማየት ነው የምትፈልጉት። እኔ ደግሞ በቃ አሳያችኋለሁ። ላሳለፍኩት ላረኩት ነገር በጣም ይቅርታ ካለው ነገር ነው። ስለዚህ እናንተንም ይቅርታ አሁንም ሄጄ አብርሽንም ይቅርታ አላለሁኝ። አብራችሁን ቆዩ ማለት ነው። እናመሰግናለን። አሉ ናሱ እኛን እንክፈች። እንዴት ዋላችሁ? አብርሽ የለም አለ ውስጥ ነው አማንሽ አለ ሰላም ነው አለ ውስጥ ነው አብርሽ በሩን ታገዱ። አሉ እኔ ቁጭ በይ ወያሉልህ እስቲ ሰላም ናችሁ? ሁሉ ሰላም። እንዴት ነው? እየበረታን ነው። አረና እንዴት ነህ? ሰላም ነው። እንኳን ደህና ቆያችሁኝ ነው የሚባለው። እኔም ሰላም ትለኝ ሰላም ነው ያለሁልህ። ያው እንኳን ደህና ተፈታሽ ነው የሚባለው በእናንተ ጥረት ነው። በጣም አመሰግናለሁ። እና በዚህ አጋጣሚ ዛሬ እንግዲህ ዛሬ የመጣሁበት ምክንያቴ አብርሽና ሀሴትን ይቅርታ ለማለት ነው። ምክንያቱም እውነት ነው። በተለይ ሀሴት እኔ ራሱ ካለብኝ ነገር ስልህ በጣም አስከፍቻለሁ። ለሱ ወንድሙ ራሱ ባትሆንም
ኖርማል ጓደኛው የሚሩቅም ሰው ብትሆን እንደዛ ማድረግ የለብኝም። ግን በቃ ለሱ እኔ በጣም ይቅርታ ጥፋተኛ ነኝ። አንቺንም በጣም ይቅርታ እውነት ሲጀምር እንደሚያባብል ነገር እንደዛ መናገርም የለብኝም። ከቤቴም እንደዛ ውጡ ምናምን ማለት የሰው ልጅ ስነ ምግባር አይደለም። ግን ይኸውልሽ ማናችንም ብንሆን እኮ በአንቺ አይነት ሳጥን ውስጥ ባንቺ ጫማ ስንሆን የምናደርገው ነገር ነው ያልሽው። ግን እኛ ጋር ሲደብረን ወይ ያስከፋን ነገር ብዬ የማስበው አለመደማመጥ መሳላችንና እንዴት ነው እኛ ስንናገር የኛን ሐሳብ እንትና ለማለት ነው እስቲ አለመቀበላችሁ ትክክል ሆኖ ሳለ ደግሞ በቃ በጣም መስመር ጣስን ከኛ የማይጠበቅ ነገር አደረግን። ሁላችንም ስሜት ላይ ሆነን እና ይሄ ነገር ነው ሲያበሳጨን ነበር እንጂ አይዞን እስቲ በዛ ብርዱ ነፋስ ተሳግኝ አይን ሰሞኑን ያው አጠገብ ስለሌለች ግን በቃ አብርሽ እና ይቅርታ በዚህ አጋጣሚ ባለቤቴንም በጣም ይቅርታ ሁላችሁንም ኦሬዲ ሶስታችሁንም በጣም ይቅርታ። በቃ እኔ ማለት እንዴት ልንገራችሁ ማለት የምችለው ነገር ይቅርታ ነው። ከይቅርታ በላይ ምንም ነገር ማለት አልችልም። ከዚህ በኋላ በመሀላችን ምንም ነገር እንደማይገባ ከፈጣሪ ጋር ተስፋ አለኝ። እንደዚህ አይነት ነገር በመሀላችን ቤተሰባዊነታችን መቀጠል አለበት። ያ አብረን የምናሳልፋቸው ጊዜያቶች ምናምን በቃ ያ ጊዜ ነው እኔ አሁን ላይ መሆን ያለበት ማለት ነው። ስለዚህ ይሄ ሁሉ ጥፋት ደግሞ የኔ ስለሆነ በጣም ይቅርታ ማለት አለማስተዋሌ ነው። እና ደግሞ አሁንም ደግሞ ችግር ሲፈጠር ሁለታችሁ ያው አብራችሁ ነው ስትሯሯጡ የነበረው። ስለዚህ በጣም ኃላፊነት ወስደን ያቺ ብቻ ጥፋት አይደለም ሁላችንም ጥፋት ነበረብን። ያው አንቺም እኮ ስሜታዊ በሆንሽበት ነገሮች ላይ ደግሞ እኛም እንድንረዳሽ ይገባ ነበር። ሁላችንም እዚህ ጋር ጣት መቀሳሰሩ መልካም አይደለም። እኔ ነኝ አንቺን የሚያባባስ ሳይሆን እዚህ ጋር ጥፋት ተፈጥሯል። ያን ጥፋት ደግሞ በሰላም መንገድ በይቅርታ ማለፉ የቀድሞ ግንኙነታችን መቀጠሉ መልካም ነው ብዬ አስባለሁ። አዎ ብቻውን ይቅርታ አርጉ። አረ ይሄ ኖርማል ነው። አረ ማርያም እንዴ ብራዚል እንደዛ አይደለም። በጣም ቀላል ነው። አሴት አስቀይምሽ ደግሞ ያው በርት ቆለሽ አቶች ምስትላት በቃ አይ ደጋግሞ የኔ ፊልም ማየት አልሷል መሰለኝ። ግን አይ ከጸባይ ውጪ አይ ሁላችንም በነገራችን ላይ ይሄ ነገር መጥፎ ነው አይደለም ብዬ ነው የማስበው። በቃ በህይወታችን ውስጥ ችግርን መምጣቱ ማለፉ መልካም ነው እና ደግሞ ሁላችንም ውስጥ ከዚህ ቀደም ተያይተን የማናውቀውን ባህሪ አይተናል። በቃ ሁላችንም በማይመጣብን ነገር ሲመጣብን ምን ያህል ሩቅ መንገድ እንደምንሄድ አይተናል እና ይሄ ሁላችንም ሴንሲቲቭ ፓርት ስለሆነ ኖርማል ነው ብዬ አስባለሁ። አሱኝ እኔም አንቺን ካስተያየኩሽ በጣም ይችላል። አይ ብዙ ጊዜ እሷም ላይ ጮኬ ይባታለሁ እናንተም ላይ ጮኬ ነው። እኔ ደግሞ ከምንም በላይ ደግሞ ማለት ነው እዚህ ውስጥ ያለው ሲወጣ ይቅርታ ስላለ አይደለም አጎቱ እንዴት እሱ ላይ ሊጮህበት ይችላል? አስፈራራው። አይ ለምን አሁን ይሄን ቪዲዮ አይ አጎት እና ይቅርታ እሱንም ጠይቀዋለሁ። ችግር የለውም እና ደስ ብሎኛል በእውነት ንጉስ ሊሆን ይችላል ልጅ ውስጥ ያለው አይታወቅም። እንኳን እኔ ደግሞ በጣም አሁን ደስ ያለኝ እንኳን በሰላም ተፈታችልኝ። ልጁንም ቼክ አድርጌያለሁ። ሰላም ነው፣ ሁሉም ነገር ሰላም ነው ስለተባለ በጣም ደስ ብሎኛል። ታዲያ ዋናው እሱ አይደለ? ሁሉም ነገር ፊክስ ነው አይደል? በቅርቡ ያው አንተም የልጅ አባት መሆን አይቀርም። እግዚአብሔር ይፈቅዳል ነው። አይ እኔም ሲቪ ያስገባው ነው እዚህ ጋር ግድ ነው እንዴ? አሱ ምን ትሰሪያለሽ? ሀቅ ነው። እሱ ነው ዋናው ደግሞ የኛ ሰላም መሆን ነውና በጣም ወሳኙ ነገር እሱ ነው። እኔ ፈርቼ ነበር። እኔ ራሴ ያው እየሳልኩ ነው አይደለም ለሷ ለኔ ራሱ በጣም ከባድ ነበረ እና ሁሉም የተጫወተብህ አንተባጠበው ዋናው ግን እናንተ ግን አሁን ትልቅ ስራ የቤት ስራ ይጠብቃችኋል። የምር እምላችሁ አሁን እናንተ በዚህ መንገድ ይቅርታ አላደርግላቸውም። ጣጣ ገብቷል። ውድ ቤተሰቦቻችን በዚህ መልኩ ይቅርታ አላደርግላቸውም። እኔ እነሱን ይቅርታ ማድረግላቸው እኔና አንቺን እስከ መጨረሻ እስከ ሽማግሌ እስከ መላክ ያለውን ፕሮሰስ ካላስከኝ ቡሽ ማድረግ አለባቸው። እናንተ ትልቅ ቤት ስራ አለባችሁ። አሁን እቺ ልጅ የምር ነው። አሁን እሺ ብዙ ሳስቆመናል እዚህ አካባቢ እውነት ነው። አይ ሽማግሌና መመላክ አለብን። እሱ ነው ምን አሁን የልጅ አባት ነው። ከዚህ በኋላ በቃ ሽማግሌ
እዚህ ጋር ማሮጌት አለ እንግዲህ እንዴ እንሄዳለን። ችግር የለውም። ችግር የለውም። በነገራችን ላይ እናንተ ከኛ ጋር ስትሆኑ ያለው ስሜት በጣም ደስ ይላል። ከእናንተ ከህይወት ኤክስፒሪየንስ ብዙ ነገር ታካፍሉናችሁ። እኛ የምንፈራቸውን ነገር እናንተ እየኖራችሁ እያሳያችሁ ናችሁና እኛ ለእኛም ትልቅ አርአያና ምሳሌ ናችሁ የምር እና እኛም ወደ እንደዚህ አይነት ህይወት አንተ ገፍተህ እስጢፎን ወደ ትዳር ልከዋል። እንግዲህ ከወንደላጤነት ተራስ ወጥተህ ወደ እሳቱ ተልከው አይደለም ማለት ተራሳል እንደገፋፋው አሁን ደግሞ እሱን ግፋ እንዴ እሷን የሚያደርገው ነገራችን አሁን ምን አለ ጣት አንቀሳሰራለን አሁን ስለዚህ አሁን እስጢፎም አንተም ገፋ ማድረግ አለብህ አብርሽም ማለት ነው። እሺ እኔ ችግር የለም በምችለው ነገር በሙሉ ገፋ አለ ያሰስ በምንም አስቆመናልና ቁጭ እንበል። እኔ ሻይ ቡና ልበላቸው። መልካም እሺ። አይ ቆይ ከዛ በፊት ማውራት ያለብን ነገር አለና ቁጭ እንበል። የደከመኝ ስለሆነ ትንሽ እሺ ይሄ ልጅ ነው ያስከበረኝ። ታላቅ ነው የልጅ አባት ነው ብለና የልጅ አባት ነው። እኔ አሁን መጠየቅ የምፈልገው ነገር ምንድነው? ማናችንም እዚህ ጋራ ተደባብቀን መቀጠል የለብንም። አብርሽን እንዳቀኛለህ በምንም ነገር ግልጽ ነኝ። ምንም ነገር ለሰው የምደብቀው ነገር የለኝም። በቃ ሁሉም ነገር እኔ ጋራ ምን ስትመጣ ምንድነው ግልጽ ነው። ገባህ? አሁን እኔ እስጢፎ ፋፊን እንደዚህ ብትለው የሚያውቀው ነገር ነው። ለመሰለክ ሰው ግልጽ ሆኖ መቀጠል ያለበት የሆነ ሰዓት እውነት ተደብቃ ትቀርም። እኔ አሁን ለምሳሌ አንተን እወድሃለሁ ብዬ በጀርባ እንደማልወድህ ብናገር እውነት ሲወጣ ያኔ አንተ ልትደበር ነው። አሁንም ቢሆን እስጢፎ እናንተን መጠየቅ የምፈልገው ነገር አለ። ይሄ ሰውዬ ማን ነው? እስጢፎን እስከ ማስደብደብ ደረጃ እናንተ ስሙን እንደዛ ስትሆኑ የነበረው እኔሱ ደውሎ ምናምን ያላችሁን ነገር እየሰማሁኝ ስትለምኑት የነበረው ማን ስለሆነ ነው? እና ደግሞ ምን ያህል ብር ብትወስዱ ነው? ብሩንስ ለምንድን ነው የወሰዳችሁት? ትንሽ ብር አይደለም፣ በጣም ብዙ ብር ነው። በመኪና ራሱ የማይመለስ ነገር ነው። ምን አይነት ነገር ውስጥ ነው የገባችሁት? እኔ እስጢፎን ይኸውልህ አብርሽ እሺ እስጢፎ ቢዋሸኝ እኔ አብርሽ ማለት ወንድሙ ነክ ለኔም ወንድሜ ነክ ብዬ ነው የማስበው። ምንም ነገር ትነግረኛለህ ብዬ አስባለሁ። እሺ በቃ ይሄን ነገር እንነግርሻለን። እዚሁ በቃ ከዚህ በኋላ መቋጨት ያለብን ነገር ካለ እዚሁ እንቋጨዋለን። አብርሽ አንተ ነገራቸው። እንትን ነው እስጢፎ ማለት ልክ ነው። አይ በቃ ይኸውልህ አብርሽ ጊዜው አልፏል። ግን ደግሞ ለምን አንተ የኔ አጋር ናት የምትለው ነገር ቢቆይም እኮ ይሄ ነገር ወደፊት መዘዝ የሚያመጣ ከሆነ እዚህ ጋር አንድ ነገር ልንገርሽ። ካንቺ ጋር እስጢፎ ምንም አይነት ግንኙነት አልነበረውም። ያኔ ደበቀሽ ብዬ አላስብም። እኔ በእርግጥ ሀሴትን ዋሽቻለሁ። ማዋሻት ሳይሆን አልነገርኳትም ይሄን ነገር። ምንድነው አስዬ ቆይ አንድ ያዳምጪኛል። ቆይ እንስማቸው ተረጋግተን። አስዬ አንድ ልታዳምጪኝ ይችላል እኮ ምን ማለት እኔ ላዳምጣችሁ ነገ ሲጀመር መጀመሪያ ምንም ስላልገባኝ ነው። አስዬ ምን መሰለሽ ማለት ይሄ ማለት ስላልነገርኩሽ ይሄ ከባድ ነገር ሆኖ አይደለም። አይ እንደ ምን ቆይ አይደለማ ቆይ እኔ እንድትከራከሩ ሳይሆን በሰላም እንድናወራ እንድንረዳዳ እናንተም ለኛ እንድታስረዱ ነው። አንድ አዳምጪኝ። ይኸውልሽ ትልቅ ነገር አይደለም። አንድ አዳምጪኝ። የሆነው እኮ ስሚኛ። እሺ ምን ልስማ? ምን ተፈጠረ መሰለሽ? በወቅቱ በቃ እኔና አንቺ አብረን መሆን የምንችልበት መንገድ አንድና አንድ ነገር ህይወታችን የተስተካከለ የሚሆነው በምንድን ነው? ሁለታችንም የተስተካከለ ህይወት ሊሆን የሚችለው ስራ ስንሰራ የተሻለ ፋይናንሻል ገቢ ሲኖረን ነው አይደል? ሁለታችንም። ስለዚህ እኔና እስጢፎ ምንድነው ያሰብነው? ከሰውየው ብር ተበደረ። የቱ ሰውዬ? አንዴ አዳምጪኛ። ቆይ አሁን አዳምጪኝና ከዛ በኋላ ጥያቄ ካለሽ ትጠይቂኛለሽ እኮ። ነገሩን አስረዱኝ። እኔና እስጢፎ የወሰድነው አሁን ለምሳሌ እኔና ከሰውየው እስጢፎ ብር አምጣ ሲለው የነበረው እኔና እስጢፎ አብረን የተቀበልነው ብሩን እኮ ያንን ብር ለምናችሁ ነው የተቀበላችሁ? እና ደግሞ እሺ ግን ያን ብር ምን ላይ ያረጋችሁ? በጣም ትንሽ ብር አይደለም፣ ደግሞ ብዙ ብር ነው። አንዴ አዳምጡና ይኸውልሽ ትክክል እኮ ነው። እኛም ማለት በዚህ መንገድ እንዲህ መነጋገር አልነበረብንም። በጣም ሲምፕል ነገር ነው። ሲምፕል ነገር ቢሆን ይኸውልህ እስጢፎ ቆይ ሲምፕል ነገር ቢሆን ኖሮ እኔን እስከማገድ ደረጃ እሱን እስከማስደብደብ ደረጃ አንተን እስከማስፈራራት ደረጃ አይደረስም። ምንድነው ኃላፊነት የምትወስዱት? ለምንድነው ነገሩን በግልጽ የማትናገሩት? እስጢፍ
ከባድ አይደለም። ይኸውልሽ አንዴ አዳምጪኝ። ደግሞ ሰላም ሆነ ስንል ሌላ ነገር አይደለም። እሺ ታዲያ ምንድን ነው ተናገሩ። ይኸውልሽ ሀሴት አንዴ ሁሉንም ነገር አውቀን እኩል መነጋገር እኮ እያወራን እኮ ነው አይደለ? ይሄ እኮ ማለት ያለፈ ታሪክ ነው። ያለፈ ታሪክ ቢሆንም ግን መጣ አይደለ? ግን አሁን አዳምጡ ደግሞ እንደዚህ ይሆናል ብለን ደግሞ አልጠበቅንም። ይኸውልሽ እስጢፎም እኔና እስጢፎ በአንድ ወቅት የተሻለ ህይወት እንዲኖረን እንፈልጋለን። እኔም ደግሞ ከሀሴት ጋር የተሻለ ህይወት እንዳንኖር ያደርጋል ፋይናንሻል ገቢ ነው፣ ቋሚ የሆነ ገቢ አልነበረንም። ያን ሰውዬ ብር ተበደር ነውና እኛ የተለያዩ ስራዎች ለመስራት ሞክርን፣ የሚሆን አይነት ነገር አለ። ሞክርን አሁንም ቢዝነስ የምንሰራበት መንገድ ዝግ ነው። ስለዚህ በቃ ውጪ ለመሄድ ወሰንን። በቃ በህገወጥ መንገድ ብሩ ልንሄድ እኛ ህግ ማለት ህጋዊ ነበር የመሰለን ኤጀንሲው ማለት ነው። እዛም ብሩን አስገቡ ተባለ፣ አስገባን። ከዛ ልትሄዱ ነበር እንዴ? ማንም ሰው የተሻለ ህይወት እኮ ይፈልጋል። አሁን እኮ አይደለም እኮ አይደለም አስገቡ ካሜት አልፎ በጣም እኮ እኛ እንደዚህ ሲፈጠር እኛ ምንም አናውቅም። ታውቂ ሀሴት፣ ይኸውልሽ ሀሴት ምን ብዬ ሲሳካ አይደለም ቀድሞ የተወራ ነገር ሁሉ ጊዜ አይሳካም። እሺ ቢሳካስ ኖሮ ቢሳካማ የተሻለ ህይወት ይኖርናል። እኔ ሄዳለሁ፣ አንቺ ቀጥለሽ ልሻለሁ። ዋው ደስ ሲል እንደዛ ቆይ እሺ አሁን ለምሳሌ እሺ ብሩን ተበላባችሁ። አንቺ ጋር እኮ እሱ ከአንቺ ጋር ህይወት አልጀመረም። ለዛም ነው እኔ እንደዚህ ዝም ያልኩት ማለት ነው። ግን ደግሞ መናገር ይችል ነበር እንደዚህ እኔ አሁን ለምሳሌ ስላሳለፍኩት ነገር እያንዳንዷ ነገር ያውቃል አይደለ? ይሄ ያለፈ ታሪኬ ነው አያገባህም ብዬ ማለት አልችልም። አዎ ግን የሰው ልጅ አይደለም በዚህ መንገድ አይደለም። ይኸውልህ ስላሳለፈው መንገድ ህይወት ስትልኩ ማለት ነው የሰው ልጅ ስላሳለፈው ህይወት ሲባል ለምሳሌ ከኔ በፊት ፍቅረኛ ካለው እሱ የኔ እንትን አይደለም። ከዚህ በፊት የሆነ ነገር ካለው እሱ አይመለከተኝም። ግን ይሄ አይደለም ተጎድታችኋል አይደለ? ግን ይሄ ነገር በህይወታችን ውስጥ ቆይ ደግ አደረገ እንኳን አሳካላችሁ። ግን የእናንተ ጦስ መዘዙ አያችሁት አይደለ? አይባልም፣ እንደዚህ አይባልም። ይሄ እኮ የጋራ ጥቅም ነው። ሲጀመር ለጥቅሙ አይደለም። ምን ነገር ይዞባችሁንም የበቀይው ነው። ለምሳሌ እኔ እንደዚህ ነኝ ያለሁት አይደለ? ችግር አያመጣም። ከኔ በፊት ነው እኔ እንደዚህ ነኝ ያለሁት አይደለ? እሺ ያ ሰው ያስደብድቦት ነበር። የሰው ልጅ ከስራ ለብሩ ጀምራል አይደለም? ቆይ ልነግርሽ ነበር። የሰው ያስደብድቦት ነበር። በዛ ሰዓት የሆነ ነገር ፈጣሪ አትርፎት መጣ እንጂ በዛ ሰዓት የሆነ ነገር ቢሆን እኔ ምንድነው እኛ እንደዛ ነገር ይፈጠራል ብለን ካልኩሌት አድርገን ነው እንደገባን። ሰውዬው እኮ ቀላል ብር እንዳልተበደራችሁት ይታወቃል። አሁን ተመለሰለት አይደለ? ግን ከዚህ በኋላ እንዴት ነው ሌላ ነገር እንደሌለ ራሱ እናንተ በፊት ካንቺ በፊት የነበረ ነገር ካሱ ደግሞ ማለት ነው አይደለም። አሁንም ሌላ የደበቃችሁ ነገር ካለ ንገሩን። ይኸውልህ ከባድ ነገር ሲኖር እኮ ይኸውልህ እስኪ ስማኝ አንዴ አዳምጪ። እኔ እንደሱ ላስረዳት አንዴ እኮ አስረዳት። እኔና ሴት ጋር በማላችን ክፍተት ተጣልተን ነበረ። ደጋግሜ ሰፈር አይደኩ ልታናግረኝ አልቻለችም። አሁን ይኸውላችሁ ነበረ አንዴ እኔ መጥቼ ነበር አዋርቻት ነበር። አይደለም እንደዛ ሰቤትሽ ደጋግሜ በድብቅ መጣው በቻልኩት መጠን ጣርኩኝ። እንደውም ትዝ ካለሽ የተለያየ ነበር የተጣላንበት ምክንያት አንደኛው ይሄ ነበረ። የተሻለ ለሷ ጊዜ አሰጠኝም በሚል ነበረ። ለምንድነው እኔ የተሻለ ህይወት እንዲኖረን ከሷ ጋር ስለምፈልግ። ከዛም በመሃል ስንጣላ ያለኝ አማራጭ ምንድነው ከቦታው መሻሽ ነበርብኝ። አንደኛ እሷን ማጣቴ ጎርቶኝ ነበር። ገባችሁ አይደለ? እሷን ማጣቱ በጣም ተጎድቻለሁ። ሁለተኛ ደግሞ ለቤተሰቤ መትረፍ ነበረብኝ። ከዛን ያለን አማራጭ ህይወት ዳርክ ጨለማ ስትሆን ነበር። እኔና ስቲቭ ተነጋገርን። ስቲቭ ደግሞ በህይወት ውስጥ አንቺ አልነበርሽም። ሀሴትም ደግሞ ከኔ ከጎን ይርቃኝ ነበረ። ስለዚህ ከዚህ ውጭ እኔ ምን ማድረግ ነበረብኝ? ሀሴት ለምን ማትረጂ ያለውን ነገር በግልጽ መነጋገር የለም። እኔ ብቻዬን ስሚኛ ሴትዬ ብቻዬን ያመጣሁትን ጣጣ ለምንድን ነው አንቺን ማስጨነቅሽ? ለምንድን ነው ማታስጨነቅ? አሁንስ ከጭንቀት ራስ ስንት ቀን ተበጠበጠ። እኔ ላንቺ ምን አደረኩልሽ? ምንም አታርግልኝ አብርሽ። እኔ ምን አድርግልኝ ብዬ አውቃለሁ። እና ታዲያ አድርግልኝ ያልኩ ነገር አለ? ያስቸገርኩ ነገር አለ? ቆይ አይደለም አሁን እንደዛ ሳይሆን ነገሮችን ለመረዳት ነው። በቃ አሁን ለማውራት ስለሆነ አብርሽም ቁጭ በልና እናውራ። እስጢፎም ና እዚህ ቁጭ በል፣ እውነቱን እንነጋገር። እሺ በቃ በቃ ነው አይደለም ማለት በጣም ነገር ታናግረኝ። አስቲ ነገርኩሽ እኮ በእኔና አንቺ የተጣልተናል ነበር። ከዛ በኋላ ታርቀኛ ብዙ ነገር አላወራንም እኮ አይደለም። ለምንድን ነው ስንት ችግር እያለብን ተጨማማሪ ችግር ላንቺ ምን ነገርሽ ራሴ ወጣለሁ ብዬ አስቤ ነበር። ምን ሆነ? በቃ ነገሮች ተስተካክሏል። አሁን በቃ እሱን ታዩና እሷ በሰላም ወደ ቤት መምጣት ሆነ። አሁን አገኛችሁ እሱን እና አሁን ከመጀመሪያው ነው ማለት በኋላ ነው። እሺ
አገኛቸውን ተከፈለ በኋላ ነው እሱ ናሴ በቃ አሁን ቆይ እኔ ማወቅ የምፈልገው ነገር ምክንያታችሁንና አሁንስ ብር እንዴት ማለት በቃ ምክንያታችን እኮ ነገር እንሻለ ፋፊ ምክንያታችን እሱም ምንም አይነት ህይወት አልነበረውም እኔም ደግሞ ካሴ ጋር ተጣልቼ ነበር ስለዚህ እኛ በቃ ኤጀንሲ ያገኘን የሚወስዱ መስለው ነበር ገንዘቡ ተበላ ገባሽ አይደል እነሱም ደግመን አላገኘናቸው በህግ ተይዟል ይሄን ነገር እኮ ስለዚህ ከዚህ በኋላ ይወድ አብሽ ምንም ነገር እንዴት ነው ሰው እኮ ባልና ሚስት እስጢፎ ይሄ ላንተ ነው ሰው ልጅ ባልና ሚስት ሆኖ አብሮ ሲኖር እኔ አንተን ችግርህን ልካፈለ አንተም እኔን ችግሬን ልትካፈለኝ ነው ገባ ምንም ነገር አሁን ለምሳሌ ያለፈ ነገር ነው ተብሎ የሚታው አይደለም አብሮ ኦሬዲ እየመጣ ያለ ነገር ነው ስለዚህ አንተ ብቻ የምትጨነቅበት ምንም አይነት ነገር የለም ሰው ህይወት አብሮ ብለስ ከገባ ድረስ ብዙ ጊዜ ሞክሬ ነበርና በሰዓቱ ደግሞ ብሩ እጃችን ላይ ስላልነበረ መክፈልም ስለማንችል እንዴት አንቺን ላለማስጨነቅ ብዬ እንጂ ለነገርሽ አይ አሁን ከባድ ነገር ነው ስለዚህ ከዚህ በኋላ ስላጠፋን በጣም አጥፍተናል መድገም የለም ማሰብ ራሱ ከኛ ምንም ነገር ለመደበቅ ማሰብ ራሱ የለባችሁ በቃ ለሁላችሁም እንደዛ አይደለም ያው እንደዛ አይደለም በቃ እንደዛ አይ ለሁላችሁም ይቅርታ ማለት ሰራ ሀሴት ይቅርታ አሁንም ፋፊ በጣም ይቅርታ ችግር የለውም አሁን እኮ እኔ ተረዳና በቃ ማርያምን ሀሴት ይቅርታ አረግችልኝ እንዳታረጊ አናግረኸኛል ግን ስለዚህ አንድም ቀን በቃ እሺ አይ እንትን ማለት በጣም ይቅርታ እስቲፎ እና ከእናንተ ጋር የነበረውን ነገር እውነት በቃ ማለት ሰው ስትሆን ትጋጫለህ ትጣላለህ አለመስማማት ይፈጠራል የሰው ልጅ እኮ ከአባቱ በላይም እኮ ይስማማል አይደል እኛ ደግሞ በዚህ ልክ አይደለም ችግራችን የተፈጠረው በጣም ሲምፕል ነው ፈተነዋል ከዚህ በኋላም ደግሞ አንድ ላይ እጅ ለእጅ ተያይዘን ህይወታችንን ምንመራ ይሆናል ብዬ አስባለሁ እኔም ደግሞ እግዚአብሔር ይፍቀድና ካሱ ጋር ቀጣይ የልጅ አባት መሆን ፈልጋለሁ ሽምግልና ልኬ እሷም ወሰድ እዚህ ነገር ላይ በተሻለ ያኛውን ነገር ራሳችን በውስጣችን የተመካከለ የተጋገዘን ፈተዋለን አይደል በቃ አይ አንድ ጊዜ ደግሞ ወንድሜ እኔም ይቅርታ እኔ አራ ሁላችንም በቃ ይቅርታ ሴት ስለዚህ አሱዬ አሁን ቡና ምናምን ይምጣ አይደል ማለት እንችላለን ግን አሁን ከዚህ በኋላ መደባበቅ የለም እናንተም ጋር እኛም ጋር ኦሬዲ ቤተሰብ ስለዚህ ምን በመሀላችን እንዲኖራል ተጋግዘን ነገሮችን ማስተካከል ነው በቃ እኔም ጋር ችግር ካለ አንቺም ጋር ችግር ካለ በቃ አብረን መፍታት መቻል ቤተሰብ ነን በቃ እግዚአብሔር ይመስገን ለዚህ ራሱ ያበቃሽ እኔ በጣም ፈርቼ ነበር ግን ተመስገን በቃ እሺ አሱ በነገር